በዚህ ቪዲዮ የቻት ጂፒቲን አጠቃቀም ከመጀመሪያው እስከ መጨረሻው ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ይህንን ቪዲዮ እስከ መጨረሻው ካያችሁ ቻት ጂፒቲን ውጤታማነታችሁን በሚጨምርና በፕሮፌሽናል መንገድ መጠቀም ትችላላችሁ። የብዙ ኤአይዎች አጠቃቀምም ተመሳሳይ ስለሆነ ይህንን ቪዲዮ እስከ መጨረሻው ካያችሁ ሌሎች ኤአይዎችንም በፕሮፌሽናል መንገድ መጠቀም ትችላላችሁ ማለት ነው። ወደ ቻት ጂፒቲ አጠቃቀም እንሄዳለን። ተከተሉ። ቻት ጂፒቲ የሞባይል አፕሊኬሽንም አለው፣ የዌብ ቨርዥንም አለው። እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ ግን በዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ነው። የሞባይል አፕሊኬሽኑም የዌብ ቨርዥኑም አጠቃቀሙ ኦልሞስት ተመሳሳይ ነው። የዌብ ቨርዥኑን ከየት ነው የምናገኘው? ማንኛውንም ብሮዘር ተጠቅመን እዚህ ጉግል ከከፈትን በኋላ እዚህ ላይ መጠን ቻት ጂፒቲ ብለን መጻፍ ነው ማለት። ከዛ ኢንተር እንለዋለን። አሁን ከዚህ በፊት ቻት ጂፒቲን ተጠቅማችሁ የምታውቁና አካውንት ካላችሁ ልክ እንደዚህ ይመጣላችኋል። ከዚህ በፊት ምንም ተጠቅማችሁ የማታውቁና የቻት ጂፒቲ አካውንት ከሌላችሁ ግን ክሬት አካውንት ወይም ደግሞ ገስት ሞድ የሚል ለሚመጣላችሁ በገስት ሞድ መግባት ትችላላችሁ። አካውንቱን ክሬት አድርጋችሁ መግባት ትችላላችሁ። የተሻለ የሚሆነው ግን አካውንት ክሬት አድርጋችሁ በአካውንታችሁ ብትገቡ ነው ማለት። እንግዲህ የቻት ጂፒቲ ዩዘር ኢንተርፌስ ይህንን ነው የሚመስለው። በነገራችን ላይ ስለ ቻት ጂፒቲ ዩዘር ኢንተርፌስ ስናወራውን ይህንን ቪዲዮ ሌላ ጊዜ የምታዩት ከሆነ ወይም ደግሞ ከኢትዮጵያ ውጭ ሆናችሁ የምታዩት ከሆነ ወይም ደግሞ ፔድ ቨርዥኑን የምትጠቀሙ ከሆነ አሁን ከማሳያችሁ የተለየ ሊሆን ይችላል ማለት ነው። ነገር ግን አጠቃቀሙ ተመሳሳይ ነው፣ ምንም ችግር የለውም ማለት ነው። አሁን ቻት ጂፒቲ ለመጠቀም እንግዲህ መረጃ መስጠት መቻል አለብን አይደለም? የቻት ጂፒቲ መረጃ በሶስት መልኩ መስጠት እንችላለን። አንደኛ እዚህ ላይ አስክ ኤኒቲንግ የምትለው ላይ በጽሁፍ እዚህ ላይ ቴክስት በመጻፍ መረጃ ልንሰጠው እንችላለን። ሁለተኛ ደግሞ በድምጽ ልንሰጠው እንችላለን ማለት ነው። እዚህ ላይ አሁን ዲክቴት ትላለችን ብቻ የማይክ ምልክቷን ነክተን ሪከርድ በማድረግ ሪከርድ ካደረገ በኋላ ወደ ጽሁፍ ቀይሯል። ስለዚህ በድምጽም ለቻት ጂፒቲ መረጃ መስጠት እንችላለን ማለት ነው። ሌላ ነገር ደግሞ እዚህ ላይ አሁን ሶስተኛ ዩዝ ቮይስ ምትላለች ማለት ልክ ቻት ጂፒቲን ልክ እንደ ሰው በማናገር ለሰው መረጃ እንደምንሰጠው ከቻት ጂፒቲ ጋር ኮሙኒኬት በማድረግ ቻት ጂፒቲን መጠየቅ እንችላለን ወይም መረጃ መስጠት እንችላለን ማለት ነው። እነዚህ ሁለቱን የመረጃ መስጫ መንገዶች ለመጠቀም ግን የግድ ማይክ ያስፈልጋቸዋል ማለት ነው። አሁን ዴስክቶፕ ከሆነ የምትጠቀሙት የሆነ ማይክ ያለው ኤርፎን መጠቀም አለባችሁ ወይም ደግሞ ሞባይል ወይም ላፕቶፕ መጠቀም አለባችሁ። እነዚህ ጀሮች ለመጠቀም የግድ ማይክ መጠቀም ስላለባችሁ ማለት ነው። እስኪ አሁን ይህንን ሶስተኛውን መንገድ ዩዝ ቮይስ የሚለውን ላሳያችሁ። እነዚህ ሁለቱ በጣም ቀላል ስለሆኑ ይህንን ዩዝ ቮይስ የሚለውን እነካለን። ከዛ ስነካው ልክ ሳይ ሄሎ ቱ ቮይስ ይላል። ልክ እንደዚህ ይመጣልናል። ከዛ ኮንቲኒው እንለዋለን ማለት። ከዛ አሁን ስታርት ኒው ቻት ይላል። አሁን ይሄን ስታርት ኒው ቻት የሚለውን ይሄንን እነዚህን ድምጾቹን የሚናገርበት ቶንና በሴት ይሁን በወንድ ይሁን በምን አይነት መንገድ ይሁን የሚለውን እዚህ ላይ መቀየር እንችላለን። አሁን ይሄንን ያልነካው ዝም ብዬ Hey, it's great to meet you. How's your day going? I'm really looking forward to working on some cool stuff together. ይሄንን አሁን ድምጹን እዚህ ላይ እየነካካችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን ስታርት ቻት ልበለውና ያን ኮሙኒኬት ላድርግ ማለት። Hi chat GPT. Hey there. I'm doing great. Thanks for asking. How about you? How's everything on your end? Can you help me something? Of course. I'd be happy to help. Just let me know what you need and we can dive right in. I want to know how to use ChatGPT in 2026. Absolutely. In 2026, ChatGPT has evolved a bit. It's more integrated with real-time data, so it can access up-to-date information from the web. It's also gotten better at understanding context, providing more nuanced responses, and has improved multilingual capabilities. Plus, it's more customizable for specific tasks and industries. If there's anything specific you're curious about, definitely let me know. I want to know how to generate image using ChatGPT. Sure. In 2026, generating content with ChatGPT is even more streamlined. You can provide it with detailed prompts, and it can help you with writing, coding, brainstorming, and more. There are also advanced features like custom models tailored to your needs, and you can integrate it into various workflows or platforms. Plus, it has more refined controls for tone, style, and accuracy. Let me know if there's a particular area you want to explore. By the way, can you speak in Amharic? Yes, I can. I can definitely understand and respond in Amharic. Feel free to switch languages anytime, and I'll do my best to keep up. ስለ ChatGPT አጠቃቀም በአማርኛ እስኪያስረዳኝ። እሺ ካመሳጀነ የማሪኪ ቢኮዝን ተነጋገር ይብሳድ ቢነምበ አማርኛ እንኳን ጎበዝ አይደለም። እሺ ምን ታቹ ገተከዳ እንደኔ ዲነው ወደ Thank you. You're welcome. If you have any other questions or need help with anything else, just let me know. Thanks for the time. All right, sounds good. If anything comes up, I'm here to help. Just reach out anytime. እንግዲህ እንደምታዩት ChatGPT ልክ እንደ ሰው መናገር ይችላል ማለት ነው። ልክ ሰው እንደምታወሩት ማውራት ትችላላችሁ ማለት ነው። ነገር ግን አማርኛ ይችላል ብዬ አማርኛ ሞክሬ ነበር። አማርኛ በጣም ጎበዝ አይደለም። ChatGPT በጣም አማርኛ በጣም ይቀርባል። አማርኛ አንደርስታንድ በማድረግ እንግዲህ ጀሚኒ ነው በጣም ጎበዝ ማለት ነው። እንግዲህ ሌላ ነገር ደግሞ አሁንም ለChatGPT መረጃ ለመስጠት እዚህ ላይ እቺ የፕላስ ምልክቷን ተጭነን እዚህ ፎቶ ወይም ፋይሎችን አፕሎድ ማድረግ እንችላለን ማለት ነው። ይሄንን የነፃውን የምንጠቀም ከሆነ በቀን እስከ 2 ፎቶ እና በቀን አሁንም እስከ 3 ሌላ የፋይል አይነቶችን
ፒዲኤፍን እና ሌላ የመሳሰሉትን አፕሎድ ማድረግ እንችላለን ማለት ነው። ሌላ ነገር ማወቅ ያለብን አሁን ቻትጂፒቲ የተለያዩ ሞዶች አሉት። ከነዛ ሞዶች መካከል አሁን ይሄ እዚህ ላይ የምንጠቀምበት ብለን እንደከፈት የምናገኘው ይሄ ዲፎልት ሞድ በመባል ይታወቃል። ይሄ በቀላል ነገሮችን ሰርች ለማድረግ ልንጠቀምበት እንችላለን። ቀላል ነገሮችን በቻትጂፒቲን ለመጠየቅ ልንጠቀምበት እንችላለን። በጣም ፈጣን ነው። ዋና ጥቅሙ ይሄ ነገሮችን በፍጥነት ለማግኘት ያግዘናል ማለት። ሌላ ነገር ደግሞ አሁን የፕላስ ምልክቷን ተጭነን እዚህ ክሬት ኢሜጅ የሚላለ ኢሜጅ ክሬሽን ሞድ ነው ማለት ነው። ይሄ ለምንድን ነው የሚጠቅመው? ቴክስት ሰጠነው ኢሜጆችን በቀላሉ ክሬት ያደርግልን ይችላል ማለት። እስኪ አሁን ለምሳሌ አንድ ቴክስት ልስጠውና እዚህ ላይ ሞድ አድርጌ እንዴት ኢሜጅ ክሬት እንደሚያደርግ ላሳያል። ምንድን ነው ያልኩት? አንድ ኢትዮጵያዊ ጠፈር ላይ ቡና ሲጠጣ የሚያሳይ ምስል ስራ ላይ ነው የሚያልኩት። አሁን እስኪ ችናውን ሰብሚት ልበላት። ልክ እንደምታዩት እንግዲህ አንድ ኢትዮጵያዊ መልክ ያለው ኢትዮጵያ ባንዲራ ያለው ጠፈር ላይ ሆኖ ይህ ቡና ሲጠጣ የሚያሳይ ምልክት በቀላሉ ነው ጀነሬት ያደረገልኝ ማለት ነው። ከዛ በኋላ ይህንን ኢሜጅ ዳውንሎድ ማድረግ ከፈለጋችሁ እዚህ ላይ ነክታችሁ ዳውንሎድ ማድረግ ትችላላችሁ። ወይም ደግሞ ሌላ ኢሜጅ ክሬት እንዲያደርግላችሁ ከፈለጋችሁ ይህችን ትራያጌን የምትለዋን እዚህ ላይ መጣችሁ መንካት ትችላላችሁ ማለት ነው። ሌላ ነገር አሁንም እዚህ ላይ ማሳያችሁ ነገር እዚህ ላይ ይህንን አሁን ይህን ፕሮምፕት ማለት ነው ማሻሻል ከፈለጋችሁና ኤዲት ማድረግ ከፈለጋችሁ ይህችን ኤዲት ፕሮምፕት የምትለዋን ነክታችሁ ይህንን ሴንድ ማድረግ ትችላላችሁ ማለት ነው። እንደገና ሌላ ነገር ደግሞ አሁንም ይሄኛው ሰርች የሚያደርገው ነገር እንዲያቆም ከፈለጋችሁ እዚህ ላይ መጣችሁ ይቺን ስቶፕ የምትለውን ስትነኩ ሰርች ማድረጉን ወይም ክሬት ማድረጉን ማንኛውም ነገር ያቆምላችኋል ማለት ነው። ሌላኛው የቻትጂፒቲ ሞድ ደግሞ ቲንኪንግ ሞድ በመባል ይታወቃል። ይህንንም የት ነው የምናገኘው? እዚህ ላይ የፕላስ ምልክቷን ከተጫን በኋላ እዚህ ላይ መጠን ቲንኪንግ ትላለች። ወደ ቲንኪንግ እንቀይረዋለን ማለት ነው። ይሄኛውን ብዙ ጊዜ ለምንድን ነው የምጠቀምበት? ይህ ሞድ ነገሮችን በጥልቀት የሚያስብ ሞድ ነው። መልስ ከመስጠቱ በፊት እንደ ሰው ቆም ብሎ የማሰብ ባህሪ ያለው ውስብስብ የሆኑ የሂሳብ ስሌቶችን፣ የፊዚክስ እንደገና ደግሞ ሎጂካል ወይም አመክኖ የሚጠይቁ ውስብስብ የሆኑ ነገሮችን መጠቀም ስንፈልግ ይህንን ቲንኪንግ ሞድ መጠቀም አለብን ማለት ነው። እንግዲህ ይህ ሞድ ስህተትን ራሱ እየመረመረ የማስተካከል አቅም አለው። ብዙ ጊዜ ከፍጥነት ይልቅ ጥራት የሚያስጨንቀን ከሆነ ይህንን ሞድ ብንጠቀም በጣም አሪፍ ነው ማለት ነው። ሌላኛው ደግሞ ዲፕ ሪሰርች ሞድ ይባላል ማለት ነው። ይህንን የት ነው የምናገኘው? እዚች ፕላስ ምልክቷን ነክተን እዚች ጋር ዲፕ ሪሰርች የምትላለች እዚች ላይ ስናደርገው ወደ ዲፕ ሪሰርች ሞድ ይቀየርብናል ማለት ነው። ይህ ዲፕ ሪሰርች ሞድ የሚባለው ቻትጂፒቲ በቅርብ ጊዜ የመጣ ሲሆን ይሄ ለምን ይጠቅመናል? ይሄ ደግሞ ብዙ ጊዜ ለጥናትና ምርምር ለሚሰሩ ሰዎች ነው የሚያግዛቸው ማለት ነው። ጥናትና ምርምር ለመስራት ብዙ መረጃዎች ሲያስፈልጉን ብዙ አርቲክሎችን ብዙ ዌብሳይቶችን ማየት ያስፈልጋል። ሶርስ ያስፈልገን ይህንን እንጠቀማለን እዚህ ላይ አድርገን ማለት ነው። ልክ ጄሚናይ ላይ የሰራሁትን አይታችሁ ከሆነ ልክ እንደዛ አይነት ነው ማለት ነው። ስለዚህ የቻት ጂፒቲ ሞዶች እነዚህን ይመስላሉ ማለት ነው። ሌላ እንደገና ደግሞ ሌሎች ቱሎች አሉ ማለት ነው። ቱል ስንል ምን ማለታችን ነው? ስፔሲፊክ የሆነ ፐርፐዝ ያላቸውና የሆነ ስፔሲፊክ ፐርፐዝ ብቻ የሚሰሩልን ቱሎች አሉ። ለምሳሌ አሁን ከነዛ መካከል ይሄ ሾፒንግ ሪሰርች የሚላለ ይሄ ለምንድን ነው የሚጠቅመን? የገበያ ጥናት ለማድረግ ነው የሚጠቅመን ማለት ነው። አሁን ለምሳሌ እስኪ የሆነ ላፕቶፕ መግዛት ፈልገናል እንበል። ላፕቶፕ መግዛት ብንፈልግና ስፔሲፊኬሽኑን የምንፈልገውን አይነት እንሰጠውና አወዳድሮ ከዓለም ላይ ካሉ ገበያዎች አወዳድሮ ይሰጠናል ማለት። እስኪ አሁን ዝም ብዬ አንድ ፕሮምፕት ልስጠውና እንዴት አድርጎ አወዳድሮ እንደሚሰጠኝ ላሳያችሁ። እዚህ ላይ ላድርገው። ምንድነው ያልኩት? ግራፊክ ዲዛይን መስሪያ የሚሆን ላፕቶፕ ዋጋውን ነግሬ ስፔሲፊኬሽኑን ነግሬ እዚህ ላይ ጻፍኩለት። ሰርች ለማድረግ ትንሽ ጊዜ ሊፈጅበት ይችላል። ተጠብቁታላችሁ ማለት ነው። እዚህ ላይ እንደምታዩት ሾፕድ ፎር 3 ሚኒትስ አለ ማለት ነው። ለ3 ደቂቃ ካወዳደረ ካየ የተለያዩ ገበያዎችን ካየ በኋላ እዚህ አምጥቶልኛል ማለት ነው። የተለያዩ የላፕቶፕ አይነቶችን ከነ ዋጋቸው ከነ ስፔሲፊኬሽናቸው እዚህ ላይ ያስቀምጧል። ስንት ላፕቶፖችን ያስቀምጥ? 1 2 3 4። በዚህ መልኩ ይህንን የቻትጂፒቲ ቱል መጠቀም ትችላላችሁ ማለት ነው። ሌላ አሁንም እዚች ሞር የምትላለች ከዛይን ስንነካ የተለያዩ ቱሎች አሉ። አሁን ይሄ ስተዲ ኤንድ ለርን ይላል። ይሄ ለምንድን ነው የሚጠቅመን? ስተዲ ኤንድ ለርን ነው የሚለው። ይህንን ስትነኩት ቻትጂፒቲ እንደ ፐርሰናል ቱር ሆኖ ጥያቄዎችን እየጠየቀ እናንተ መረዳታችሁን ቸክ እያደረገ ኩይዝ እያዘጋጀ ልክ አንድ ቱተር በሚያስጠናበት መልኩ ያስጠናችኋል ማለት ነው። ስለዚህ ለወላጆች ለተማሪዎች በጣም ጠቃሚ ነው። እንደገና ይሄ ዌብ ሰርች የሚለውም ይጠቅማል። በጣም ሪሰንት የሆኑ አኪሬት የሆኑ መረጃዎችን ዜናዎችን ሊሆን ይችላል። ሌላ የሆነ አኪሬት የሆነ መረጃ ፈልጉ ይህንን ልጠቀምቦት ይችላል። ዌብሳይቶችን እየሄደ ቸክ ያደርግላችኋል ማለት ነው። እና ሌሎችም አሉ እዚህ ጋር እና ኩይዝ ሁሉ ኩይዝ ማዘጋጀት ይችላል። ኩይዝ አዘጋጅልን ብትሉት ማለት ነው። ሌሎች አፖችም አሉ። ኤክስፕሎር አፕስ የሚለውን ስትነኩ ልክ እንደዚህ ይመጣላችኋል ማለት ነው። እዚህ ላይ ስትገቡ በጣም ብዙ አፕሊኬሽኖችን ማግኘት ትችላላችሁ። አዶቤ ፎቶሾፕ ማግኘት ትችላላችሁ። ቡኪንግ.ኮም፣ ላቬብል፣ ሪፕሊት፣ ይሄ ካንቫ በጣም ብዙ አሉ። እያንዳንዳቸው የራሳቸው ፋንክሽን አለ። ስለዚህ
እነዚህን መጠቀም ያስችለናል ማለት ነው። እዚህ ላይ ስትገባ ግራፊክ ዲዛይን፣ ዩቲዩብ ተምኔል ምናምን መስራት ከፈልግን አሁን አዶቤ ፎቶሾፕ ልንጠቀም እንችላለን። እዚህ ላይም ካንቫን እንደምታውቁት ዌብ ቤዝድ የሆነ ያው ግራፊክ ዲዛይን ለመስራት የሚያስችል አፕሊኬሽን ነው ማለት ነው። እዚህ ላይ መጠቀም ትችላላችሁ ማለት ነው። ለምሳሌ አሁን ካንቫ የሚለውን ብንነካ ልክ እንደዚህ ያመጣልናል። ከዛ ኮኔክት ትሉታላችሁ። ኮኔክት ካደረግን በኋላ አሁን እዚህ ኮንቲኒው እንለዋለን። ከዛ ወደ ካንቫ ነው የሚወስደን ማለት ከዛ አለው ትሉታላችሁ። ይሄንን አሁን ከካንቫ ጋር ቻት ጂፒቲ ላይ ሆነን ኮኔክት እንላለን ማለት ነው። ከዛ ስታርት ቻት እንለዋለን። አሁን ካንቫ ላይ ነን ማለት ነው። እስኪ አሁን ዩቲዩብ ተምኔል አዘጋጅልኝ ልበለው። ለምሳሌ አሁን ለምሰራው ቪዲዮ የዩቲዩብ ተምኔል አዘጋጅልኝ ብዬዋለሁ። ከዛ እስኪ ግን ሰሚት ልበላ። አያችሁ በቀላሉ ልክ እንደዚህ ስንት ነው ያዘጋጅልኝ? ብዙ ተምኔል ነው ያዘጋጀልኝ። ወደ 4 ነው 5 አይነት። ከዛ እስኪ አንዷን ልክፈታት። ሰዋን እንደዚህ ይሄንን ከከፈትኩት በኋላ ምን ማድረግ እችላለሁ? ይህ ኦፕን ኢን ካንቫ የምትለዋን ይችን እነካታለሁ ማለት ነው። አያችሁ አሁን ወደ ካንቫ ነው ያመጣኝ ማለት ነው። ካንቫ ላይ ከመጣው በኋላ እነዚህን እያንዳንዷን ማለት ነው እያንዳንዷን ልክ እንደዚህ እያደረጉ መቀየር እችላለሁ። ይህንን አሁን ባልፈልገው በሌላ መቀየር እችላለሁ። ይህንን ይችን ኤፒሶድ የምትለዋን ቴክስት ካልፈለግኳት ልክ እንደዚህ መቀየር እችላለሁ፣ ማጥፋት እችላለሁ። ይህንም ቴክ ኢንሳይት የምትለዋን መቀየር ካል ልክ ካንቫ ላይ እንደምንሰራው እዚህ ካንቫ ላይ ልንጠቀምበት የምንችል ሬዲ ሜድ የሆነ ቴምፕሌት ነው የሰጠን ማለት ነው። ልክ ይህንን እንደ ቴምፕሌት መጠቀም እንችላለን። አስፈላጊ ከሆነ ከወደዳችሁትም ይህንን ዝም ብላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ቻት ጂፒቲ ላይ ሆነን ቻት ጂፒቲ አግዞን ይሄንን ካንቫን መጠቀም እንችላለን ማለት ነው። በተለይ ደግሞ ለጀማሪ ዩቲዩበሮች ዩቲዩብ ተምኔል ለማዘጋጀት ይሄ በጣም አስፈላጊና በጣም ወሳኝ ነው ማለት ነው። እስኪ አሁን ከዚህ እንውጣ። ሌላ እዚህ ላይ ሆነን አሁን እዚህ ላይ ጂፒቲስ የሚሉም አሉ። አሁን ይሄ ጂፒቲስ የሚባሉትም እንደገና ምንድነው ስፔሲፊክ የሆነ ፐርፐዝ ያላቸውና ስፔሲፊክ የሆነ ነገር መጠቀም ስንፈልግ እነዚህን መጠቀም እንችላለን ማለት ነው። አሁን እዚህ ላይ ያሉት ለራይቲንግ ከሆነ እነዚህን እዚህ ላይ ያሉትን መጠቀም እንችላለን። ፕሮዳክቲቪቲን የሚጨምሩ ነገሮች እዚህ ላይ መጠቀም እንችላለን። ለሪሰርች አናላይሲስ ደግሞ እዚህ ላይ ያሉትን መጠቀም እንችላለን። ለኤዱኬሽን አሁንም እዚህ ላይ ያሉትን መጠቀም እንችላለን። ላይፍ ስታይልን በተመለከተ እዚህ ላይ መጠቀም እንችላለን። እዚህ ላይ አሁን ደግሞ ኢሜጅ ጀነሬት ለማድረግ ሎጎ፣ ተምኔል የመሳሰሉት ለማዘጋጀት እነዚህ እንጠቀም እንችላለን። ለፕሮግራሚንግ ደግሞ እነዚህ እንጠቀማለን ማለት። ስለዚህ እነዚህ ለምንፈልገው ነገር ለእያንዳንዷ ነገር እነዚህን መጠቀም እንችላለን ማለት ነው። በጣም ብዙ ናቸው። ሲሞር የሚለውን ተጭናችሁ ሌላ ነገር ማግኘት ትችላላችሁ። እንዳልኳችሁ ግን ይሄ ኢንተርፌሱ ተመሳሳይ ላይሆን ይችላል። እነዚህ ጂፒቲስ የሚለውን አሁን እዚህ ውስጥ ላታገኙ ትችላሉ። ሌላ ቦታ ላይ ልታገኙ ትችላላችሁ። እንዳላችሁበት ሀገር ሊለያይ ይችላል። እንደምትጠቀሙት ቨርዥን ሊለያይ ይችላል። ግን አጠቃቀሙ መሰረታዊ ነገሩ ተመሳሳይ ነው ማለት ነው። ሌላ ነገር አሁን ማሳያችሁ ነገር ደግሞ ቻት ጂፒቲን ስንጠቀም ሊሆን ይችላል። ሌሎች ኤአይዎችን ልንጠቀም ሲሆን ይችላል። አጠያየቃችን በጣም ወሳኝ ነው ማለት ነው። የምንፈልገውን ነገር ለማግኘት አጠያየቃችን በጣም ወሳኝ ነው። ብዙ ጊዜ ኤአይን እየተጠቀምን ግን የምንፈልገውን ነገር አይሰጠን። ያ ልዩነቱ ምንድነው ማለት ነው? አጠያየቃችን ነው። አጠያየቅ ስለማንችል ነው ማለት ነው። ወይም ፕሮምፕት አጻጻፍ ስለማንችል ነው ማለት ነው። ብዙ ጊዜ ጋርቤጅን ጋርቤጅ አውት የሚባል ነገር አለ አይደል? የሆነ የማይጠቅም ነገር እዚህ ላይ እና በማይሆን መልኩ እዚህ ላይ ካስገባ ነው የማይሆን ወይም የማንፈልገው ነገር ነው የሚያመጣልን ማለት ነው። እና ፕሮምፕት ራሱን የቻለ አጻጻፍ አለው። ከዚህ በፊት ለጄሚናይ በሰራሁት ቪዲዮ ላይ ለፕሮምፕት አጻጻፍ እዛ ላይ በደንብ አሳይቻለሁ። አሁንም ይሄ ነገር በጣም ወሳኝ ስለሆነ እዚህ ላይ ማሳያችኋለሁ ማለት ነው። እንግዲህ ቻት ጂፒቲ እንዲሰራላችሁ የምትሰጡት ትዕዛዝ ወይም ፕሮምፕት ግልጽ ካልሆነ ውጤቱም ግልጽ አይሆንም ማለት ነው። ምን እንደምትፈልጉ፣ ለምን እንደፈለጋችሁት፣ በምን አይነት መልኩ እንዲያቀርብላችሁና ቻት ጂፒቲ ምን አይነት ባህሪ ወይም ሮል እንዲመልስላችሁ በግልጽ መንገር አለባችሁ ማለት ነው። ጥሩ ውጤት ለማግኘት ፕሮምፕት ለመጻፍ 5 ዋና ዋና ነጥቦች አሉ። ፕሮምፕት በምትጽፉበት ጊዜ እነዚህን 5 ነገሮች ተከትላችሁ የምትጽፉ ከሆነ በጣም አሪፍ ውጤት ታገኛላችሁ ከቻት ጂፒቲ ማለት ነው። ከነዛ መካከል አንደኛው ሮል ወይም ፐርሶና ያለው ይሄ ማንነት ማለት ነው። ቻት ጂፒቲ ማን ሆኖ እንዲሰራላችሁ ነው የምትፈልጉት። ለምሳሌ እንደ ህግ ተመራማሪ ሁን፣ እንደ ዩኒቨርሲቲ ፕሮፌሰር ሁን ብለን ልናዘው እንችላለን ማለት ነው። ሌላ ነገር እንደገና ተግባር ወይም ታስክ፣ ተግባር ወይም ታስክ ስንል ምን ማለታችን ነው? ትፈልጋላችሁ ቻት ጂፒቲ በትክክል ምን እንዲያደርግ ትፈልጋላችሁ። አብራራልኝ፣ ጻፍልኝ፣ ተንትንልኝ ወይም ፍጠር አይነት ነገሮችን ልንጽፍለት እንችላለን ማለት። ሌላ ነገር አውድ ወይም ኮንቴክስትም ወሳኝ ነው ማለት ነው። ምን ማለታችን ነው? አውድ ወይም ኮንቴክስት ስንል ተጨማሪ መረጃ ወይም ገደቦችን መስጠት መቻል አለብን ማለት ነው። ለምሳሌ ይህ ለፒኤችዲ ጥናት ነው ወይም ተመልካቾች ጀማሪዎች ናቸው ወይም ቦታው ኢትዮጵያ ውስጥ ነው ወይም ደግሞ ሌላ ቦታ ውስጥ ነው ብለን ግልጽ ልናደርግለት እንችላለን ማለት ነው። ሌላ አራተኛው የአቀራረብ ቅርጽ ወይም ደግሞ አውትፑት ፎርማት። ምን ማለታችን ነው? አውትፑት ፎርማት ስንል መልሱ እንዴት እንዲቀርብላችሁ ትፈልጋላችሁ ማለት ነው። በነጥብ በሰንጠረር ወይም ደረጃ በደረጃ አብራራልኝ ልንለው እንችላለን ማለት ነው። ሌላ እንደገና ደግሞ ቶን ስንል ምን ማለታችን ነው? የአጻጻፍ ስልቱ ምን ይሁን? ጥልቅ ምርምራዊ ቋንቋ፣ ቀላል አማርኛ ወይም አሳማኝ በሆነ መንገድ፣ ለጀማሪዎች በሚሆን መንገድ ብለን ልንገልጽለት እንችላለን ማለት ነው። እስኪ ለምሳሌ አሁን ጠንካራና ደካማ የምንላቸውን ፕሮምፕቶችን እንይ። ስለ ዩቲዩብ እድገት ንገረኝ ብንለው አሁን ይሄ ዝም ብሎ በጣም ደካማ የሆነ
ፕሮምፕት ነው ማለት። ለምንድነው ደካማ የሆነው? ይህ ጥያቄ ዝም ብሎ አሁን ስታዩት በጣም ጠቅላላ ወይም ጀነራል ነው። ኤአይ ስለ አሜሪካ፣ ስለ አውሮፓ ወይም ስለ ኢትዮጵያ ገበያ እያወራህ እንደሆነ ስለማያውቅ ዝም ብሎ ጀነራል የሆነ ነገር ነው እሱ የመሰለን ነው የሚሰጠን ነው። መልሱ እንዲሁ የተለመዱና ግልጽ ያልሆኑ ነጥቦችን ብቻ ሊሰጠን ይችላል ቻትጂፒቲ ማለት ነው። እስኪ ሌላ ጠንካራ ወይም ጥሩ የተባለ ከላይ በገለጽኳቸው 5 ነጥቦችን ያካተተ ፕሮምፕት ላሳያችሁ። አሁን ይሄ ፕሮምፕት ምንድነው የሚለው? እንደ ስኬታማ የዩቲዩብ ስትራቴጂስት እና የዲጂታል ማርኬቲንግ ባለሙያ አሁን ይሄ ሮል ሰጠ ነው ማለት ነው። በኢትዮጵያ ውስጥ ስለ ቴክኖሎጂ እና ስልኮች አዲስ ለሚከፈት የዩቲዩብ ቻናል የሚሆኑ 5 ማራኪና ሰዎችን ሊፈልጓቸው የሚችሉ የቪዲዮ ርዕሶችን አዘጋጅልኝ። ይሄ ታስክ ሰጠ ነው ማለት። ተመልካቹ በኢትዮጵያ የሚኖሩ ወጣቶች ሲሆኑ አብዛኛው ተመልካች የሞባይል ዳታ እንደሚጠቀምና የኢንተርኔት ፍጥነት ውስንነት እንዳለ ግምት ውስጥ አስገባ። አሁን ይህን ኮንቴክስቱን ገለጽንለት ማለት። መጀመሪያ 5ቱን ርዕስ በዝርዝር አስቀምጥ። በመቀጠልም ተመልካቾች ቪዲዮውን እስከ መጨረሻው እንዲያዩት የሚረዱ 3 ስልቶችን በሰንጠረዥ አቅርብልኝ። ይሄ አውትፑት ፎርማቱን ገለጽንለት ማለት። አጻጻፉ አበረታታች፣ ግልጽ በሆነ ቀላል አማርኛና ለጀማሪዎች የሚገባ ይሁን። ይሄ ደግሞ ቶኑን ወይም ስታይሉን መረጥንለት ማለት ነው። አሁን እንደዚህ አድርገን ካስገባንለት አሁን ቻትጂፒቲ የምንፈልገው አይነት ምርጥ የሆነ ውጤት ይሰጠናል ማለት። ይህ አሁን በጣም ጠንካራ ወይም ጥሩ ፕሮምፕት የሚባል ነው ማለት። ለምንድነው ጥሩ ፕሮምፕት የሆነ? ማንነት ሰጠነዋል፣ ተግባሩን ገልጸንለታል፣ እንደገና አውዱን ኮንቴክስቱን ገልጸናል፣ አውትፑት ፎርማቱን ገልጸናል፣ እንደገና ቶኑን ገልጸናል ማለት። ሁሌም ፕሮምፕት በምንጽፍበት ጊዜ እንደዚህ አይነት የፕሮምፕት አጻጻፍ ዘዴዎችን ብንጠቀም የምንፈልገው ነገር በቀላሉ ማግኘት እንችላለን ማለት ነው። ስለ ፕሮምፕት ሌላ ማወቅ ያለብን ነገር ይህንን አሁን ከሰጠነው በኋላ አሁን ጥሩ ያልሆነ ውጤት የምናገኝ ከሆነ ደግመን አሁንም አስተካክለን ፕሮምፕታችን አስተካክለን እንደገና የምንፈልገውን ውጤት እስከሚሰጠን ድረስ እየደጋገም መጠየቅ እንችላለን። ለምሳሌ የምንለው እንችላለን፣ አሳጥረው፣ የኢትዮጵያ ነባራዊ ሁኔታ ጨምርበት፣ በቀላል አማርኛ ድገሙ፣ ተቃራኒ ሀሳቦችን ጨምር እያል ውይይቱን እያስቀጠል የምንፈልገውን ውጤት እንዲሰጠን ማድረግ እንችላለን ማለት። ፕሮምፕት ስንጽፍ ማስወገድ ያለብን ነገሮች አሉ። ከነዚህ መካከል ግልጽ ያልሆነ ትዕዛዝ መስጠት። እነዚህ ነው ግልጽ ያልሆነ ትዕዛዝ መስጠት የለብንም ማለት። ብዙ የማይገናኙ ነገሮችን በአንድ ጊዜ መጠየቅ፣ መልሱ ለማን እንደሆነ አለመንገር፣ በአንድ ፕሮምፕት ብቻ ፍጹም መልስ። ፕሮምፕት በምንጽፍበት ጊዜ እነዚህ ስህተቶች መስራት የለብንም ወይም ማስወገድ አለብን ማለት። ሌላ ነገር አሁንም እዚህ የማሳያችሁ ነገር እዚች በስተቀኝ ኮርነር ላይ እቺ ምልክት አለች። እቺ ምልክት ምንድናት? ግሩፕ ቻት ከፈለግን በግሩፕ ቻት ማድረግ ከፈለግን አሁን ግሩፕ ቻት መክፈት እንችላለን። ይህን ስንነካው ስታርት ግሩፕ ቻት ይለናል። አያችኋም? ሊንክ ሰጠኝ ማለት ነው። ይህን ሊንክ ኮፒ አድርጌ ለምፈልገው ሰው ከሰጣሁት በግሩፕ ቻት ማድረግ እንችላለን ማለት። ሌላ ነገር አሁንም እዚች ላይ ከግሩፕ ቻት ጎን ተርን ኦን ቴምፖራሪ ቻት ትላለች ማለት ነው። ይቺ ደግሞ ለምንድን ነው የሚጠቅመን? ብዙ ጊዜ በጣም ሴንሲቲቭ የሆኑ ነገሮችን ቻትጂፒቲ በምናስገባበት ጊዜ እና እዚህ ላይ ሴቭ እንዳይሆኑ በምንፈልግበት ጊዜ ይህንን እዚህ ላይ ቴምፖራሪ ላይ ገብተን ቻት ማድረግ እንችላለን። አሁን ቴምፖራሪ ቻት ኖት ኢን ሂስትሪ፣ ኖ ሞዴል ትሬኒንግ፣ ሚሞሪ ኦፍ ይላል ማለት ነው። አይቀመጡም ማለት ነው። ከተጠቀምን በኋላ ቻትጂፒቲን ስንዘጋው አብሮ ይጠፋሉ ማለት ነው እነዚህ ነገሮች። ስለዚህ ይህንን ቴምፖራሪ ቻት መጠቀም ያለብን ብዙ ጊዜ እዚህ ቻትጂፒቲ ላይ ሴቭ ሆኖ እንዳይቆዩ እና ከተጠቀምን በኋላ ወዲያው እንዲጠፉልን የምንፈልጋቸውን ነገሮች ቴምፖራሪ ቻት ላይ አድርገን መጠቀም እንችላለን ማለት ነው። እነዚህ ሚስጥራዊ የሆኑ ነገሮችን ብዙ ጊዜ እዚህ ኤአይ ላይ ማስገባት የለብን። ለእንደዚህ አይነት ነገሮችን የምትጠቀሙ ከሆነ ይህንን ቴምፖራሪ ቻትን መጠቀም ያለባችሁ ማለት ነው። ሌላ የማሳያችሁ ነገር እዚህ ላይ ቻትጂፒቲ ፍሪ ፕላን እና ፔድ ፕላን እንዳለ ይታወቃል። ስለዚህ አሁን ፍሪውን እንደኔ የምትጠቀሙ ከሆነ ብዙ ነገሮች ገደብ አላቸው ማለት ነው። ከነዛ ገደቦች መካከል ቻትጂፒቲ አሁን 5.1 ቨርዥን ደርሷል። ጂፒቲ 5.1 አሁን ወደ 5.2 እየሄደ ነው። በቅርቡ 5.2ን ይዘን እንመጣለን ብለዋል። ስለዚህ አሁን ይሄ 5.1 የሚለው በጣም ሌተስቱ ማለት ነው። ፍሪ ፕላኑን የምንጠቀም ከሆነ ይህንን ጂፒቲ 5.1 የሚለውም አንሊሚትድሊ መጠቀም አንችልም፣ ገደቦች አሉት ማለት ነው። ገደቡ ምንድነው? ቻትጂፒቲ ፍሪ ፕላኑን ተጠቅመን ሌተስት ቨርዥኑን እንድንጠቀም የሚፈቅድልን በየ5 ሰዓቱ 10 መልእክት ነው ማለት ነው። መልእክት የምንላቸው ምንድነው? የሆነ ነገር ጽፈን አሁን እዚህ ላይ ከጻፍን በኋላ ሰሚት ብንለው ያንን እንዳንድ መልእክት ወይም ሜሴጅ ነው የሚቆጥረው ማለት ነው። እነዚህ 10 ጥያቄዎች 10 መልእክቶች ካለቁ በኋላ ቻትጂፒቲ በእርግጥ አይዘጋብንም፣ ነገር ግን ወደ ሚኒ ቨርዥን ነው የሚቀይረው ማለት ነው። ይሄ ሚኒው ደግሞ ስሪቱ ፈጣን ቢሆንም ግን እንደ ዋናው ሞዴል ጥልቅ ምርምር የማድረግ አቅም የለውም ማለት ነው። ስለዚህ በጣም ኮምፕሌክስ የሆኑ ነገሮችን ጠብቀን እዚህ ሌተስት የሆነው ቨርዥን ላይ ነው መጠቀም ያለብን ማለት ነው። አሁንም ወደ ድምፅ ስንመጣ ቻትጂፒቲ በድምፅም መረጃ መስጠት እንችላለን ብለናል። እሱም ቢሆን ገደብ አለው፣ የተወሰነ ደቂቃ ብቻ ነው በቀን የሚፈቅድልን ማለት ነው። ፋይል እና ኢሜጅ ላይ አፕሎድ ማድረግ ላይም እንደነገርኳቸው ፋይሎችን ወይም ኢሜጆችን አፕሎድ ስናደርግም ኢሜጅ ከሆነ እስከ 2 ኢሜጅ ብቻ ነው በቀን የሚፈቅድልን። ሌሎች የፋይል አይነቶች ለምሳሌ ፒዲኤፍ ከሆነ ደግሞ እስከ 3 ሊፈቅድልን ይችላል ማለት ነው። ምስልም ቢሆን ክሬት በምናደርግበት ጊዜ ወይም ኢሜጅ ክሬት በምናደርግበት ጊዜ በቀን
2 ወይም 3 ኢሜጆችን ብቻ ነው በፍሪ ክሬት ማድረግ የምንችለው ማለት ነው። ሌላ ነገር አሁን በዚህ በኩል እነዚህ የተደረደሩ ነገሮች አሉ። ይሄ ሳይድ ባር ይባላል ማለት ነው። አሁን ይችን እዚህ ጋር ይችን የምንነካት ከሆነ ልክ ይሄ ሳይድ ባሩ ይጠፋልናል ማለት ነው። የምንፈልገው ከሆነ ደግሞ ይህንን ነካ ይመጣልናል ማለት ነው። አሁን እዚህ የተደረደሩ ነገሮች የምታያቸውን አሉ። ከነዚህ መካከል ላይ አሁን ኒው ቻት የሚላለ ኒው ቻት ምንድነው? አዲስ ቻት ለመክፈት ስንፈልግ ማለት ነው። ይሄ ለምን ይጠቅመናል? የሆነ ነገር ተጠቅመን እና ርዕስ ቀይረን እንደገና ቻት ጂፒቲ መጠየቅ ከፈለግን ይህንን ኒው ቻት ላይ ነው መግባት ያለብን ማለት ነው። ምክንያቱም ቻት ጂፒቲ ብዙ ጊዜ ከዚህ በፊት ያወራናቸውን ነገሮች የማስታወስ ባህሪ ስላለው ሊደባልቅብን ይችላል ማለት ነው። ስለዚህ አሁን ስለ ማቴማቲክስ ስናወራ ቆይተን ወይም ስለ ምግብ አሰራር ብንቀይር አሁን እዚህ ላይ ኒው ቻት ላይ መጠን መቀየር አለብን ማለት ነው። ሌላ ይቺ ሰርች ቻት የምትላለች ይቺ ከዚህ በፊት ማለት ነው ሰርች ያደረግናቸው ነገሮች ወይም እዚህ ላይ ቻት ያደረገውን ነገሮች ኪወርዶችን ተጠቅመን በቀላሉ ለማግኘት ስንፈልግ ነው ይሄን የምንጠቀመው ማለት ነው። አሁን እነዚህ ከዚህ በፊት የተጠቀምኳቸው ሪሰንትሊ የተጠቀምኳቸው ናቸው። ግን ከአንድ ወር በፊት ከሁለት ወር በፊት የተጠቀምነው ነገር ካለ እዚህ ኪወርዶችን ተጠቅመን በቀላሉ ሰርች አድርገን ማግኘት እንችላለን ማለት ነው። ሌላ ነገር ይሄ እዚህ ላይ ኢሜጅ የሚላለ ይሄ ኢሜጅ የሚለው ለምንድን ነው የሚጠቅመን ማለት ነው? ከዚህ በፊት ክሬት ያደረግናቸው ኢሜጆችን እዚህ ላይ ማግኘት እንችላለን ማለት ነው። አሁን እዚህ ላይ እዛ ላይ ቻት ላይ ሄደን ሰርች ከማድረግ ይልቅ እዚህ ላይ መጣን በቀላሉ ክሬት ያደረግናቸውን ማግኘት ነው። ሌላም ነገር አሉ። በእርግጥ እዚህ ላይ ትራይ ስታይል የሚላለ ይሄ ምንድን ነው የሚጠቅመን? የራሳችንን ፎቶ ወይም የሆነ ኢሜጅ ሰጠነው ይሄንን ስታይሉን ኮፒ እንዲያደርግልን በዚህ መልኩ እንዲያወጣልን ማለት ነው። ቀይሮ እንዲያወጣልን ስንፈልግ አፕሎድ እናደርግለትና ፎቶ በቀላሉ እዚህ ላይ ይሄንን ስታይል ተጠቅሞ ክሬት አድርጎ ያወጣልናል ማለት ነው። ሌላ ነገር ይሄ አፕ የሚላልን ቅድም ያሳየዋችሁ ነው። እዚያው ተመሳሳይ ነው። እዚህ ላይ ገብተን እዚህ ላይ አፖችን የተለያዩ አፖችን መጠቀም እንችላለን። እንደ ፎቶሾፕ፣ እንደ ቡኪንግ.ኮም፣ እንደ ካንቫ አይነቶችን፣ እንደ ስፖቲፋይ አይነቶችን እዚህ ላይ መጠን ማግኘት እንችላለን እዚህ ላይ ማለት ነው። ሌላ ነገር አሁንም እዚህ ላይ ፕሮጀክት የምትላለች ማለት ነው። ፕሮጀክት የሚለው ምንድነው የሚጠቅመን እዚህ ላይ ይህንን አሁን ልክ እንደ ፎልደር አድርጋችሁ ጠሩት ማለት ስለ አንድ ነገር ሰርች ያደረግናቸውን ወይም ስለ አንድ ነገር የተጠቀምናቸውን ነገሮች በአንድ ፎልደር አድርጎ እንዲያስቀምጥልን ነው ማለት ነው። አሁን ይህን እንዴት ነው መጠቀም የምንችለው? አሁን የፕሮጀክቱ ስም እንሰጠዋለን። አሁን የሆነ መጽሐፍ ብፈልግና በዛ ዙሪያ የሆነ መረጃዎችን የሰበሰብኳቸውን ነገሮች በሙሉ እዚህ ላይ አምጥቶ ያስቀምጥልኛል ማለት ነው። አሁን ስለ ዩቱብ መጽሐፍ ፈለግኩ እንበልና ያሁን ዩቱብ ብበሉ ክሬት ፕሮጀክት አልኩት ማለት ነው። አሁን ስለ ዩቱብ ማንኛውም ነገር ሰርች የማደርጋቸውን ነገሮች እዚህ ፎልደር ላይ ነው የሚያስቀምጥልኝ ማለት ነው። ሌሎች ፋይሎችንም እዚህ አድ ማድረግ ከፈለግኩኝ አሁን እዚህ ላይ መጥቼ አድ ማድረግ እንችላለን ማለት ነው። ማንኛውም ነገር እዚህ ላይ ያስቀምጥልናል። ይሄንን ስለ ዩቱብ የተመለከተን የምጠይቀውን አፕሎድ የማደርገው ነገር ማንኛውም ነገር ማለት ነው። ሌላ ነገር ደግሞ አሁን እዚህ ላይ ዮር ቻት ሲላል እዚህ ላይ ማለት ነው። እዚህ ላይ በእርግጥ ኒው ግሩፕ ቻት የሚላለ ግሩፕ ቻትም እዚህ ላይ ከፈለግንም ክሬት ማድረግ እንችላለን። እንደገና እዚህ ላይ ያሉት ነገሮች ማለት እስካሁን ከቻት ጂፒቲ ጋር ቻት ያደረግኳቸው ነገሮች እዚህ ላይ መጣችሁ በቀላሉ ማግኘት ትችላላችሁ ማለት ነው። እዚህ ላይ ያሉት ነገሮች አሁን ከዚህ በፊት እኔ የተጠቀምኳቸው ነገሮች ናቸው ማለት ነው። ሌላ ማወቅ ያለብን እዚህ ላይ መጠን እቺ የፕሮፋይል ምልክት አለች እዚህ ፍሪ ትላለች ማለት ነው። ስለዚህ አሁን ፔዱን መጠቀም ከፈለጋችሁ እዚህ ላይ መጣችሁ አፕግሬድ ማድረግ ትችላላችሁ። አሁን እዚህ ላይ ማለት የተለያዩ እዚህ ፕላኖች አሉ። እዚህ ፍሪ አለ። እንደገና ደግሞ ቻት ጂፒቲ ጎ ይባላል፣ ቻት ጂፒቲ ፕላስ ይባላል፣ ፕሮ አለ ማለት ነው። ስለዚህ እዚህ ላይ መጣችሁ በቀላሉ አፕግሬድ ማድረግ ትችላላችሁ። ሌላ አሁንም እቺን ስንነካ ፕሮፋይላችሁን ስትነኩ እዚህ ላይ የተደረደሩ ነገሮች አሉ። ሴቲንግን ከፈለጋችሁ እዚህ ላይ መጣችሁ ስትነኩት ልክ እንደዚህ ይመጣላችኋል። አንድ ላይ ጀነራል የሚል አለ። ጀነራል ላይ ስትነኩት አሁን አፒራንስ የሚል አለ። አሁን አፒራንሱን ይህንን መቀየር ከፈለጋችሁ ዳርክ እንዲሆንልን ከፈለጋችሁ አሁን ይሄ ኢንተርፌሱ ይሄ ዳርክ የሚለውን ብትሉት ልክ እንደዚህ ይመጣል። እንደዚህ አድርጋችሁ ብትጠቀሙ ባይዞ በጣም አሪፍ ነው። ላይናችሁ ነጩ ጥሩ ስላልሆነ እንደዚህ ብትጠቀሙት በጣም አሪፍ ነው ማለት። ሌሎችም አሉ። አሁን እዚህ ላይ ስለ ኖቲፊኬሽን የምትፈልጉ ከሆነ ፐርሰናላይዜሽን እዚህ ላይ የሚል አለ። ቤስት ስታይል ኤንድ ቶን እዚህ ያሉ አሁን ፕሮፌሽናል፣ ፍሬንድሊ፣ ካንዲድ ምናምን እዚህ ላይ መቀየር ትችላላችሁ ማለት ነው። አሁን ልክ እንደ ፕሮፌሽናል ሰው እንዲያወራችሁ ነው የምትፈልጉት። ቻት ጂፒቲ ሲመልስላችሁ ፍሬንድሊ እንዲሆን ነው የምትፈልጉት። ይህንን አሁን ወይም ዲፎልቱን እዚህ ላይ አድርጋችሁ መተው ትችላላችሁ እናንተ ማለት። ሌሎችም ሴኪሪቲ ላይ አሁን እዚህ ላይ ሴኪሪቲ ፓስወርድ አድ ማድረግ ከፈለጋችሁ፣ ፓስወርዳችሁን መቀየር ከፈለጋችሁ፣ በፓስኪ ማድረግ ከፈለጋችሁ፣ ሎግአውትን ማድረግ ከፈለጋችሁ፣ ሌላ በአውተንቲኬተር አፕ ማድረግ ከፈለጋችሁ በጣም ብዙ ነገር አለው። እንደገና ለፓረንታል ኮንትሮል ፓረንቶች ልጆቻቸውን ኮንትሮል ማድረግ ከፈለጉ እዚህ ላይ ይህን ኮንትሮል እዚህ ላይ መጥተው ኮንትሮል ማድረግ ይችላሉ ማለት ነው። በጣም ብዙ ነገር ነው ያለው። እናንተ ቀስላችሁ ሌላውን የቀረውን ማለት ነው። እንግዲህ ቻት ጂፒቲ ከሞላ ጎደል ይህን ይመስላል ማለት ነው። እንግዲህ እነዚህ ስፔሲፊክ የሆኑ አፕሊኬሽኖችን አሁን ዲቴል አላየናቸውም። በእርግጥ እንደ ካንቫን እንዴት በትክክል መጠቀም እንደምንችል፣ ፎቶሾፕን ቻት ጂፒቲ ላይ ሆነ እንዴት መጠቀም እንደምንችል፣ ሌሎች አፕሊኬሽኖችም አሉ። እነሱን አስፈላጊ ከሆነ ወደፊት ቪዲዮ እንሰራላችሁ ይሆናል።
ከሆነ ይሰራልን ካላችሁ በኮመንት አሳውቁኝ። ለዛሬው ግን እዚህ ላይ ይበቃናል ማለት ነው። ያልገባችሁ ካለ የምትጠይቁኝ ነገር ካለም ኮመንት ላይ አሳውቁኝ፣ እኔ ለእያንዳንዳችሁ እመልሳለሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ አድርጉት፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ቀን በሌላ ቪዲዮ እስከምንገናኝ ባይ ባይ።